እሺ በቃ ቪዲዮ ከፍተ ለምን አንወያይም ታዲያ? ፕሮቴስታንቲዝም ትምህርቱ ጤነኛ እንዳይደለ ለምን አንወያይም? በደቂቃ ነገረ ድነት ላይ ምንድነው? ምን ውይይት ያስፈልገዋል? ነገረ ድነት ላይ የፕሮቴስታንት እምነት ትክክል አይደለም። በምሽት ኬፕ ደግሞ ማድረግ ጀመርክ እንዴ? አሁን ውጭ ወጥቼ ነበረ። እሺ ቀና በላ፣ ከፍ በል ትንሽ ከፍ። እሺ ድነት በእምነት ብቻ ይላል ፕሮቴስታንት። አሜን አሜን ነው። አዎ ድነት በእምነት ብቻ የሚል ጥቅስ ልታሳየን ትችላለህ? አሁን ለምታከው እኔ እንኳን መላጣዬን አላከኩም። ምን ነው በረደኝ። አርገዋ ኮፍያን ችግር የለውም እኮ ስታስወልቀኝ ነው። እሺ ውጪ ነው እንዴ ያለው? ውጪ ነበርኩኝ። እሺ ውጭ ኮፍያም እኮ አርገህ ትነካካለህ። ሱስ አለብህ ማለት ነው እጅህን እንዲህ ማድረግ። እሺ እስኪ ጥቅስ አሳየና። እንግዲህ አንተ ዶክተር ነህ። ስለዚህ እንግዲህ ያው ከጀርባም አርጋል መጽሐፍቶች ጥሩ ነው ታነባለህ። እኛም መጽሐፍ ሰተንሃል። የሚገርም ነው። ይህን ሁሉ መጽሐፍ አንብበዋል እና ምን ለጌጥ ነው? እኔ ምናልባት እንደኔ ለጌጥ ካድርገው ከሆነ ብዬ ነው። እኔ ከልጅነት ጀምሮ ነው መጽሐፍ ማንበብ። እሺ ነገረ ድነት ላይ ድነት ቅጽበታዊ ነው ብለህ ነው የምታምነው ወይስ ፕሮሰስ ነው ብለህ ነው የምታምነው? ቅጽበታዊ ነው። እሺ እስኪ ቅጽበታዊ ስለመሆኑ ቅጽበታዊ ብቻ ነው ስለመሆኑ እስኪ ብታሳየን ጥቅሶች። አሁን በድንገት ጠየከኛ። የዘላለም ሕይወት ጉዳይ እኮ ነው ብራዘር። አንተ እኮ አስተማሪ ነህ እኮ። አንተ እኮ አገልጋይ። ያው መጽሐፍት እድል ሰጥሃለሁ። አስተማሪ አይደለሁም። የሃይማኖት አስተማሪ አንተ ነህ። እኔ የሃይማኖት አስተማሪ አይደለሁም። የምን አስተማሪ ነህ አንተ? እኔ የታሪክ አስተማሪ ነኝ። ኦኬ ሪል የታሪክ አስተማሪ ነህ? እሺ ስለ ሀገር እስኪ ልጠይቅህ። እሺ እስኪ ኢትዮጵያን ከመሩ የተወሰኑ ማለት አንድ ሀሳብ አለኝ። ከአፄ ኃይለ ሥላሴ በፊት ኢትዮጵያን የመሩ መሪዎች እምነታቸው ምንድን ነበረ? ኦርቶዶክስ። ሌላ እምነት አልነበረም? ሌላ እምነት ሀገር የመራ የለም? እኔ እስከማውቀው የለም። ያልነጋሽን ታሪክ አንብበከዋል? ኧረ እሱ ፌክ ነው። እንደዛ የሚባል ነገር የለም። አይ እሱማ ምንም የተጻፈ ነገር የለም። አስማ አብን ምንም የተጻፈ ነገር የለም። ኢትዮጵያ ኦርቶዶክሳዊ ነው። ኦርቶዶክሳዊ መሪ ነው። የኢትዮጵያ ታሪክ ከሁሉ የአፍሪካ ታሪክ ለየት የሚያደርገው ሪትን ነው። ሁሉ ነገር ተጽፏል። መጽሐፍ ብራና ባልነበረበት ዘመን በድንጋይ ላይ ሲጻፍ ነው የኖረው። ስለዚህ አሁን ንጉስ አርማህ የሚባለው ሰውዬ ክርስቲያኖች ማነው ሙስሊሞችን ተቀበለ ምናምን ያ አለ። አንድም ቦታ ግን በገለልተኛውም የታሪክ ሰዎች አንድም ቦታ እስልምና መቀበሉ አልተጻፈም። ቴንኪዩ። እኔ ምንድነው መሰለ፣ በነገራችን ላይ አልነጋሽም ሆነ ቀጥሎ ነው አርማህ የነገሰው እና የአልነጋሽ ትክክለኛ ስሙ አሳማ አብን አብጋር ነው የሚባለው። በታሪክ ማጥናት ይቻላል። ኦርቶዶክሳዊ ነው። አልነጃሺ የንግስናቸው መጠሪያ ስያሜ እንደሆነ ይታወቃል። ስለዚህ እስልምናን የተሰደዱትን በታሪክም በገለልተኛ የሚታወቀው በታሪክም የተሰደዱትን ተቀበለ
የተሰደዱትን በ615 የተሰደዱትን ተቀብሎ ዛሬ ከአክሱም 60 ኪሎ ሜትር ላይ አካባቢ ትመስለኛለች ነጋሽ የምትባል ቦታ ወደ ውቅሮ በዛ ቦታ ላይ ሰፈሩ ነው የሚለውን ታሪኩ። በነገራችን ላይ ግን እስኪ አንድ የኢትዮጵያ የታሪክ ምሁር አሁን አንተም የታሪክ ሰው ነኝ ስላልክ የታሪክ ምሁር ነኝ የሚል ሰው አልነጋሺ ሙስሊም ነው ብሎ ሲናገር አይከብድም? እንትና አሁን ቅርብ ጊዜ የሞቱት ማን ናቸው? ላጲሶ። ኧረ ታየ ቦጋለም እኮ አለ እኮ ታየ ቦጋለም እኮ አለ። ላጲሶ አንድ ጊዜ በእንትን ተጠይቀው ነበረ በቪኦኤ ላይ ሲጠየቁ እኔ እንደዚህ አይነት ታሪክ ገጥሞኝ አያውቅም፣ ምክንያቱም የኢትዮጵያ ታሪክ ሁሉ የተጻፈ ነው፣ እንደዚህ አይነት ታሪክ ገጥሞኝ አያውቅም ብለዋል። እና እኔ ሶፋር እንግዲህ ያ ቢሆን ኖሮ ትልቅ ኢሹ ነው፣ ብዙ ነገር ይጻፍ ነበረ። በወቅቱ እኮ ምልህ እስልምናም ራሱ ቀና በል ቀና በል። እኔ እኮ መድረክ ላዘጋጀልህ እኮ ነው። አንተና ታየን፣ አንተም የታሪክ ምሁር ነኝ ብለሃል። አንተና ታየን ላነጋግራችሁ እኮ ነው። እኔ እሱ እዛ ከአንተ አትበቃውም እንዴ? እሱ እኔማ ያው እኔ ምን አንብቤ ምን አውቄ? አይ አንተ ትበቃዋለህ። እሺ ሌላ ጥያቄ ልጠይቅህ፣ ታሪክ ስለሆነ እያወራኝ ያለው ስለ ሰፈራ የምታውቀው ታሪክ አለ? ማስፈር መች ነው የተጀመረው? ሰፈራ? አዎ ማስፈር በኢትዮጵያ ታሪክ ከአንድ ቦታ ከአንድ ቀዬ የሚታወቅ የቅርብ ጊዜ የደርግን። እሺ በደርግ ጊዜ ሰፈራ ነበረ። እሺ ሰፈራ ሰዎቹ ከየት ሀገር ነበረ ድርቁ አስቸግሮ የተነሱት? ከየት ሀገር ነበረ? ከወሎ፣ ከትግራይ። እሺ እንደዚህ ሌላ ቤት በአብዛኛው ከጎንደር አለ። እሺ ታየ ምን ይላል? ከወሎ ናቸው ይላል። እሺ የሰፈሩት የት ነው? ጋምቤላ፣ ወለጋ። እሺ ወደዚህ ወደ ኢሉባቡር። እሺ ካፋ። እሺ በደንብ ስማኝ። ትክክል ነህ። ሙስሊሞች ናቸው። ሙስሊሞች ብቻ ብለን ኮንክሉዥን መስጠት እንችላለን? አይደለም እንዴ? እኔ በደንብ አውቃለሁ እኮ ወለጋ ሰርቻለሁ። እስኪ በልክን እና አትፍራ። ታየን ቀና በል እንጂ ወይልክ እኮ አሁን አትታይም እኮ። በቃ ከዚህ በላይ ምን ያደርግልሃል? ድምፄ ከመጣልክ ታየን እኮ ሀሌታ ላይ ላመቻችልህ እኮ ነው፣ እዛ እንድታወራ ማለት ነው። እሺ ታየ ምን ብሎ ይናገራል? ከወሎ ነው የተነሱት። ከወሎ ተነስተው የሰፈሩት ወለጋ ነው፣ ሙስሊሞች ናቸው የሚል ኮንክሉዥን ሰርቷል። አይ ያው አብዛኛው ሙስሊም ሊሆን ይችላል፣ ግን ሙስሊሞች ብቻ አይደሉም። የሚገርም ነገር አንድ ነገር ልንገርህ። እንትኖች በሚሄዱበት ጊዜ ኢህአዴግ አዲስ አበባ ሲገባ እኛ ሰፈር በጣም በርካታ እንትኖች ነበሩ፣ ፈላሻዎች ነበሩ፣ ቤት ተከራይተው የሚኖሩ ወደ እስራኤል እስኪሄዱ ድረስ። የሚገርም ነገር ከጋሞ ጎፋ በሰፈራ ሄደው ከጋሞ ጎፋ የመጡ ፈላሻዎች ነበሩ። ፎር ዩር ሰርፕራይዝ በጣም የሚገርመኝ ነገር ነው። እኛ ጎረቤት ተከራይተው ይኖሩ ነበረ። እንትን ከጎንደር ወስዷቸው ጋሞ ጎፋ ሰፍረው ከዛ በኋላ እንደዚህ ፈላሻ ይመለሳል ምናምን ሲሏቸው ከዛ አጀምሮ ግማሹን መንገድ በእግር ግማሹን መንገድ በመኪና ተጭነው መጥተው አዲስ አበባ እስራኤል ኤምባሲ ተመዝግበው እኛ ሰፈር ይኖሩ ነበር። ተው ክርስቲያን ተው ሙስሊም ፈላሻ እንኳን ሰፍሮ ነበረ። እሺ ስለዚህ አንብብና መልስ በፈለግከው ብትሰጠው ደስ ይለኛል።
እሺ ሌላ ታሪክ ልጨምርልህ። እስኪ የቦሩ ሜዳ ትግል ወይም በቦሩ ሜዳ ተፈጠረ ብሎ እስልምና የሚያነሳው ታሪክ አለ። ዘመኑን ታውቀዋለህ? አሁን እንትን አልኩት ማለት በአፄ ዮሐንስ ዘመን ነው። ኦልሞስት ዘመኑ 1878 ነው። አፄ ዮሐንስ ንጉሠ ነገሥት በነበሩበት ጊዜ ሚኒሊክ የሸዋ ንጉሥ፣ ተክለ ሃይማኖት ደግሞ የጎጃም ንጉሥ በነበሩ ጊዜ ማለት ነው። ያ ዘመንን ስታስብ የኢትዮጵያ የህዝብ ብዛት በዛ ጊዜ ምን ያህል ይሆናል? ጠቅላላ ወሎ እንግዲህ ወሎ አይደለ ጉዳዩ ተፈጸመ እየተባለ ያለው ወሎ ነው። ተፈጸመ አይደል የሚባለው? እሺ ወሎ ምን ያህል ሰው ይኖራል ብለህ ታስባለህ በዛ ጊዜ? በአጠቃላይ በኢትዮጵያ ራሱ እንደው 5 ሚሊዮን ይሆናል። ግን 30,000 ሙስሊሞች ወሎ ላይ ተገለዋል ብሎ ውሸት ማውራት ግን ያስኬዳል ከታሪክ አንጻር? ዘመጠርጠር ታያ አንዳንዴ እኮ 30,000 ሙስሊሞች በቦሩ ሜዳ ላይ ተገለዋል ብሎ ማውራት። እኔ ብላችሁ ሙስሊሞች በደንብ ስሙ። ዛሬ በጣም ጠንካራ ፕሮግራም ሰርቻለሁ። የቀረው ብልጽግና ሁለቱ ጦርነት ነው፣ በእስልምናና በኦርቶዶክስ ተዋሕዶ ቤተክርስቲያን ያለ ጦርነት። እኔ ለምሳሌ ዝዋይ ነው ያደግኩት። ሀገሬን በጣም ነው የምወዳት ዝዋይን ማለት ነው። እውነቴን ነው የምነግራችሁ። ለምሳሌ ዝዋይ የጋሽ ሁሴን ሱቅ የሚባል የዝዋይ ሰዎች አላችሁ? የዝዋይ ሰዎች ካላችሁ ምልክት ስጡኝ። ጋሽ ሁሴን፣ ጀማል ሱቅ፣ አብደላ ዘይት ቤት፣ ገቸሬ ሱቅ ይመስለኛል አልሳሳት፣ ጂማ ዳቦ ቤት ይታወቃል። ሙስሊም ምን ያህል እንደሆነ ኢትዮጵያ አዲስ አበባ ዝዋይ ላይ ህዝቡ ተከባብሮ ነው የኖረው። እኔ ሌላውን ነገር ልንገር እስኪ በታሪክ አንተ እንግዲህ የታሪክ ሰው ነኝ ብላል። ሙስሊሞች ትምህርት ቤት እንዳይሄዱ መንግስት የከለከለበት ጊዜ አለ። ይሄ ደግሞ ሌላ ሰው ነው የሚያወራው። ሙስሊሞች በትምህርት ቤት እንዳይሄዱ ተደርጎ በምንድነው እዚህ ጋር በሚያስሩት ጫማ የተጠረገበት ታሪክ አንብበህ ታውቃለህ? ኢትዮጵያ ውስጥ ካለ የት ቦታ? በማዘመን ሰው የራሳው ዘመኑን ይታቁታል። አሁንም ላሰማ የሚሉት አይ ምን ያደርጋል ሰው። እኔ ላሰማ ወይ ነው እያልኩ ያለው። እኔ እንደዛ አይነት ነገር ሰምቼ አላውቅም። ትምህርት እኔ አሁን ለምሳሌ ትምህርት ቤት አብረውኝ የተማሩ ሙስሊሞች አሉ፣ አይረሳኝም። ፋሪስ አብደላ አብረውኝ የተማረው የፋሪስ እህት ዚነት ትባላለች፣ ዚነት አብደላ። ሙስሊሞች አብረውን ተምረዋል። ለህሊናችን ነው ማደር ያለብን። ሙስሊም ተበደለ፣ ሙስሊም እንዲደርሶበታል፣ ሙስሊም ምናምን የኢህአዴጉንም ዘመን እናውቀዋለን። በነገራችን ላይ እነ ኡስታዝ አቡበከር የሚያወሩት እሺ፣ ይኸው በቃ ግባ። በጣም ጥሩ። ይኸው ሀቢቢ ግባ። እሺ ግቢ ወይም ግባ። ምን አይነት ቀዳዳ ነህ! በህይወት ያሉ ሰዎች ታሪክ ትክዳለህ። ግባ ግባ። ይኸው እና አሳየኝ። እኔ በነገራችን ላይ አላባ ነበርኩ። የእስልምናውን አናነሳም። ለዛውም ብናነሳ ከባድ ነው የሚሆነው። በነገራችን ላይ አላባ ላይ ምን ያህል እንዳሰቃያችሁ እናውቃለን። ወራቤ ላይ፣ ኡልባረክ ላይ፣ አለም ከተማ ላይ፣ አጄ ላይ ልናነሳልን እንችላለን። እኔ እንኳን በዘመን የማውቀውን ማለት ነው። ግን እስኪ ሀቢቢ ነው ናግባ ሲውቀት ካለው ካለ ይሄ ወሬ ማለት ነው። ይሄው ካለ በመረጃ አሳየን። ይሄው ግባ እያልኩ እኮ ነው ወንድሜ፣ ውሸት ምናምን ብሎ ሳይሆን ይሄው ግባ እያልን ነው።
እሺ ግባ በሉት፣ ግባ በሉት። እሺ እኔ ፈሪ ሰው ስለማልወድ ነው። ያው ትምህርትን ሰሞኑን መጣበታለሁ በነገራችን ላይ። እሺ ለማንኛውም ይኸው እሺ እንግዲህ የፕሮቴስታንቱን አልተዘጋጀውም ብለሃል። የታየን ግን በደንብ አይተኸው የታሪክ ተጠያቂ እንዳትሆን መልስ ብትሰጥ ጥሩ ነው። እንግዲህ የታሪክ ሰው ታሪክ አንተ እንዴት ነው ሲያውን እኔ አሁን ለምሳሌ የታሪክ አስተማሪ ቲቸር ገብረየስና ቲቸር ፍጹም ይባሉ ነበረ። አንተ ምንድን ነው ያስተማርከው? እኔ ታሪክ ስትል ሃይስኩል ላይ ያስተምረሃል? ሃይስኩል ስንተኛ አስተማርክ? ከ9 እስከ 12። ኦኬ በተለይ 11 እና 12 ያስተማርኩት። ኦኬ ስለዚህ የታሪክ ተጠያቂ ትሆናለህ ማለት ነው እኮ ይህን ነገር ካልመለስክ። እንዴ እኔ ለምን እጠየቃለሁ? ምን አደረግኩኝ እንዴ? በነገራችን ላይ ወንጀልን አይቶ ዝም የሚል ሰው እኮ ምን ላይ ነው እንደዛ ያለው? እሱ እኔ ላይ ግባና ይኸው። ቆይሻ አያዋለሁ ዩቲዩብ ላይ ግባና ይኸው። ባለፈው እሱ እኮ በፊት እኮ ይሄንን ሁሉ ደግሞ በተቃራኒ ሆኖ እንትን ሲል ነበረ፣ ሲሞግት ሲከራከር ነበረ። አዎ አሁን ደግሞ ኮምፕሊትሊ ተቀይሮ ሌላ ነገር ያወራ። እውነት የምነግርህ ያው ሰልሟል የሚል ነገርም ሰምቻለሁ። እንግዲህ እንደ ሀሳብ ሰጥቼዋለሁ። እዛ ጋር ከሰለምክም መብት ነው፣ እምነት የግሉ ስለሆነ ማለት ነው። ግን በዚህ ያክል ግን ተከባብሮ የኖረውን ህዝብ አታባላ። እኔ አሁን ትላንትና ኡስታዝ አቡበከር ላይ ነው የሰራው፣ ዛሬ እሱ ላይ ነው የሰራሁት። ለምሳሌ አርሲ ላይ የሙስሊም መስጊድም ፈርሷል፣ ሙስሊሞችም ተገለዋል። ለምን ታዲያ እናንተ አልሄዳችሁም የሚል ሙግት አመጣው። እውነት ለመናገር ለምን አልሄዳችሁም? ለምሳሌ የኛ አባቶች ሄደዋል። አንድ ሙስሊም ከሞተ ለምን አትሄዱም? አንድ መስጊድ ከተጎዳ ለምን ለማደስ አትሄዱም ነበር ብዬ ጠይቄያለሁ። ይሄ አብሮ ለማልቀስ እኛም ተጎድተናል ብሎ ለመጮህ ምናምን እና ይኸው እሱም ቪዲዮ ይኸው። እሺ ሌላ ሰው ጥያቄ ያለው ሰው አለ? እና እሺ ነገረ ድነት ላይ በደንብ ተዘጋጅና ሰሞኑን እድል እንሰጣለን በደቂቃ ማለት ነው። እሺ አንድ ሮሜ 3:28 ላይ እሺ ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ይላል። ይላል አንድ ሰው ነች እዚህ ጋር የጻፈችው። ደስ ብሎኛል። ተኝቶ ነው። በስመ አብ። ይሄኔ ከአንድ ቦታ ነው ሲዘጉበት ወደኛ ዘሎ ያስመጣው። እሺ እንግዲህ ሰው የለጠፈውን ስለሆነ ለአንተም አደራ የምልህ የሮሜ መልእክት ታሪካዊ ዳራን አጠቃላይ አጥናው። ባይደዌ ቁጥር 28 ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ሲል ከላይ ጀምረ ማንበብ አንድ ነገር ነው። ቀጥሎ ግን ራሱ ስለ ሕግ ስራ ሲናገር እናያለን። እንቀጥል። ወይስ እንቆጥራለንና ካለ በኋላ ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? አዎ የተገረዝን ስለ እምነት ያልተገረዝንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። ከዛ በኋላ ምን ይላል? እንግዲህ ይላል ቀጥሎ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ በእምነት ብቻ የሚል አይደለም ሐሳቡ።
ስለዚህ የነበረው ነገር ምንድን ነበረ? ገላትያም ላይ ተፈጥሯል። ከግርዘት ጋር የተያዘ ነገር አለ። ይኸው ግርዘት ነው የሚያወራው። እኛ ለምሳሌ በግርዘት የዘላለም ሕይወት ይገኛል አንልም። እኛውን ግርዘት በጥምቀት ተቀይሯል። ግርዘት በብሉይ ኪዳን የእግዚአብሔር ሕዝብ እንደሚያደርጉላ በአዲስ ኪዳን ደግሞ ጥምቀት ወደ እግዚአብሔር ሕዝብ የሚጨምር ያመነ የተጠመቀም ይድናል። ስለዚህ ሙሉውን ብታነበው የሮሜ መልእክት ሐዋርያ ቅዱስ ጳውሎስ በዘመኑ ለነበረው ኮንፍሊክት የጻፈው ደብዳቤ ነው። የጻፈው ደብዳቤን ደግሞ ሙሉን ማየት ነው። በእምነት ብቻ የሚል ጥቅስ የትም አንድ ቦታ ነው ያለው። እሱን እንግዲህ ስታመጣው መልስ ሰጥበታለሁ ማለት ነው። እሱም በኔጌቲቭ በሌላ በተቃራኒ ነው ያለው ማለት ነው። የአሁኖቹን የዮናስ ጎርፌን ቪዲዮ አየኸው? ዮናስ ጎርፌ በጣም እንትን ነው፣ እንግባባለን። ዮናስ ጎርፌ ያው እኔም ወዳጄ ነው። ጥሩ ፕሮግራም ሰርቷል። አሁንም ማየት ትችላለህ። ስለዚህ ተዘጋጅና በነገረ ድነት በታሪክም አለ ካልከኝ የወንጌላዊ ጥሩነሽ ይመርን መጽሐፍ ጽፌ ሲመረቅ ነበረ። ጥሩነሽ ማነች? ጥሩነሽ ይመር አላውቃትም። አታውቃትም? ልጇን ነው የምታውቀው። ማን ነው? ጌታ ያውቃል ግርማ። ኦ ጌታ ያውቃል። ኦኬ። አዎ አዎ። እንትና ታማ ነበር አይደለ? ብሩክታይት እንዴት ነች አሁን? ለነገሩ እየተከታተልኩ ነበረ። ደህና ነች። እግዚአብሔር ደህና ያድርጋት። እና እሱንም አንተ ነው የጻፍከው? ስለምን ጻፍክላት? መላ የህይወት ታሪኳን አላየሁትም። እንግዲህ ቆይቷል። 2016 አይ ቅርብ ነው የጻፍክላት። በኢትዮጵያ አይደለ? አላየሁትም። ላሳየህ እንዴ? ችግር የለም አሳየህ። ምን ችግር አለ? ቆይ እንደ ታየ ቦጋለ እስከምትክደን አሳየኝ። እሺ አላየሁትም። ኦኬ። ስለዚህ ጸሐፊም ሆነሃል ማለት ነው እንዴ? ወነካ እሺ፣ ቀላል ሰው አድርገኸኛል። ያ እሺ፣ እናያለን እንግዲህ። ታውቃለህ አይደል? እሷ መጀመሪያ ሙዚቀኛ ነበረች። እኔ አላውቅም፣ በእውነት አላውቅም። ሙዚቀኛ ነበረች። ባለቤቷን አታውቃቸውም? ሻለቃ ግርማ አድጎን አላውቃቸውም በእውነት። ሻለቃ ግርማ አድጎ ማለት ደግሞ የጥላሁን ገሰሰን የማህሙድን አህመድን እንደዚህ ሙዚቃዎች ይሰሩ የነበሩ የክብር ዘበኛ ሰው ናቸው። እሷም የክብር ዘበኛ ሰው ነበረች ምናምን ብዙ ታሪክ አላት። እኔ ብቻ እኔ ጋር የምታመጣልኝ ከኦርቶዶክስ ወጣው የሚለውን አንቃምጣልኝ ማለት ነው። አውቄያት ነው የወጣሁት የሚል ካለ አምጣልኝ ማለት ነው። አምጣልኝ። ክቡር ዘበኛ ሆነች። እሷም እንደዛ ነች። በጣም ኦርቶዶክስ ነበረች። በቃ ግን ሳታውቅ ነው የወጣችው። ኦርቶዶክስን አታውቃትም። ንገረልኝ ከፈለግ። እግዚአብሔር ምስክሬ ነው። ኦርቶዶክስን የሚያቅሰው ከኦርቶዶክስ አይወጣም። ነገራችን ላይ ለዚህ እኮ ነው አሁን እኮ አንተ ከኦርቶዶክስ ወጣው ብለሃል። ያው ዛሬ አልተዘጋጀውም ስላልከኝ ነው እንጂ አሁን ጠምድ ነበር በደንብ ማለት ነው። እኔ የፈለግከውን ብታረግ እንደሆነ ምንም ከያዝኩት ነገር ፈቀቅ አልልም። ምን ማለት ነው ከያዝኩት ነገር?
ከጌታ ከኢየሱስ ክርስቶስ መንገድ ፈቀቅ አልልም። ቆይ አንድ ጥያቄ ልጠይቅ። እኛ ከጌታ ኢየሱስ ክርስቶስ ውጪ ወይም ስጉ ቃል ውጪ የምንለው ነገር ምን አለ? እስኪ ንገረኝ። እሱን እናንተ እኮ ነው እኛ እኮ በነገራችን ላይ እናንተ እኮ አይደላችሁም። እኔ አሁን ለዛውም ከሌላኛው ኢየሱስ ጋር ናችሁ ነው የምለው። በነገራችን ላይ ሞገት ሳደርገው አንተ ነው የምትለው። ሌላ ኢየሱስ ትላለህ፣ ምን ትላለህ? ነበርክበት እኮ አንተ። አሁን እውነት ለምሳሌ ስሜ ታደሰ፣ ቆይ ስሜ ታደሰ እንደዛ አይልም። ማን ነው ስሜ ታደሰ? እንዴ አንተ የታሪክ ሰው ሆነ ፓስተር ስሜ ታደሰን አታውቀውም? ፓስተር ስሜ ታደሰ ከታሪክ ጋር ምን አገናኘው? እንዴ መምህር እኮ ነው። የምን መምህር? መጽሐፍ 8 ጽፏል። በነገራችን ላይ የታሪክ ሰው ነው በደንብ። ለምሳሌ በግልጽ በሙግት ላሳይ ይችላሉ። አሁንም እኔና እገሌ የምናምነው ኢየሱስ የተለያየ ነው ብሎ የሚናገርበት አለ። እሱ ይበል፣ የሚያምነው ነገር የሱ የተለየ ሊሆን ይችላል። እሺ አንተን ራሱ አሁን እስቲ ስለ ጌታ ኢየሱስ ክርስቶስ ልጠይቀ። እሺ እስቲ ስለ ጌታ ኢየሱስ ክርስቶስ ይሄው ደቂቃ ሰጥቼ ያለው ሚስጥረ ስጋዌ እስቲ ንገረን። ይሄው 3 ደቂቃ ጀምር። ምንድን ነው የምነግርህ? አሁን ልነግረን እኮ ነው ስለ ጌታ ኢየሱስ ክርስቶስ። አሁን ኢየሱስ ያድናል፣ ሃሌሉያ አሜን በሉ ምናምን ሳይሆን ስለ ጌታ ኢየሱስ ክርስቶስ ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለህ ታምናለህ አይደል? በጣም ጥሩ። ከአብ ጋር ያለውን ነገር ሲነገረን አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ በአካል 3 በአገዛዝ በስልጣን በግብር በመለኮት አንድ የሆነ አምላክ የሆነ። እሺ እግዚአብሔር ወልድ ትላንትና አንድ ቤትም ሰምቼ ነበረ። እግዚአብሔር ወልድ አብን ያመልክ ነበር ብለህ ታምናለህ? አይ ተገዝቶለታል እንጂ ምንድነው ማምለክ ማለት ምንድነው? ተገዝቶለታል ስትልስ ያብራራለሁ። ያው ሰው ሆኖ መጥቷል። እንደ ሰውነቱ በምድር አምላኬ ብሎ ጸልዩዋል አለ እንጂ ማምለክ እንደኛ እግዚአብሔር እንደምናመልከው ነው እሱ የሚያመልከው። ትናንትና ኃይሉ ዮሐንስ እነ ሰብለ ያመልክ ነበረ ብለው ነበር ሲናገሩ የነበረው ፕሮቴስታንት ወንድሞች። ኃይሉ ዮሐንስ ብዙ የሚናገረው ነገር ብዙም እንትን አይለኝም። ትክክል ነው ብዬ አላስብም ኃይሉን። እሺ በአብና በወልድ መካከል የስልጣን መበላለጥ አለ ብለህ ታምናለህ? የለም ብለህ ነው የምታምነው? ኦኬ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እስከ ቀራኔው ድረስ እሱ አሮጌው አዳም ነው ሰው ነው የሚል ትምህርትን ትቀበላለህ? አሮጌው አዳም ነው። አሁን ኃይሉን አስጣልኩ አይደለ? ላመጣልህ ነው ማለት ነው። ለምሳሌ የተሰቀለው አሮጌው አዳም ነው። አሮጌው አዳም ነው የተሰቀለው ምን ማለት ነው? ሰው ነው የተሰቀለው። አንድ ትምህርት ላሳየ። የወንጌላዊ ያሬድን ትቀበለዋል አይደለ? እሺ ያቡ አለሽ። እሺ መግባት ትችላለህ። ጠቋር ምናምን መግባት ትችላለህ። እኔ ጋር ችግር የለም። ያቡ አለሽ። ያቡ ትችያለሽ። የኔ ቻናል ላይ ግቢ። አሁን አንተ ጋር
ቲክታክ ላይ ግቢ። ቲክታክ ላይ የደረሰን ቆይ ለመኑ እንትን ካለ አውርጅልኝ አንዳንድ ሰዎችን የሚጽፉ ካሉ። እሺ አቅም ያለው መግባት ብቻ ነው እዚህ ቤት የሚቻለው። ልላክልሽ? እሺ ይሄንን አሁን ምልክልን የምትሰማውን በደንብ ስማ። እሺ እሺ የታሪክ ሰውም ስለሆንክ ማለት ነው። ዋትስአፕ ላይ ላኩልሽ። ሼር አድርጉ፣ ኮፒ ሊንክ አድርጉ። ሼር ወይንም ቲክታክ ላይ ልላክልሽ። ይኸው ቲክታክሽ ላይ ላኩልሽ። የአቡ ቲክታክሽ ላይ እሱ ላይ ይሻላል። በደንብ ስማ። ሼር ኮፒ ሊንክ አድርጉ። ቶሎ በሉ። ቀን ቀን ትተኛለህ? አይ እንደ እግዚአብሔር እንደረዳኝ ነው። ትተኛለህ፣ እንቅልፍም ጣፋጭ ይሆናል ስለሚል እግዚአብሔር እንደረዳኝ እተኛለሁ። አይ ቀን ካልተኛህማ መቼም ማታ እንደዚህ አትችለውም። መቼም ብዙም እኔ ከእንቅልፍ ጋር ብዙ ወዳጅ አይደለሁም፣ ግን እተኛለሁ። እንዳልኩህ ትተኛለህ፣ እንቅልፍም ጣፋጭ ይሆናል ተብሎ ስለተጻፈ ባርኮ የሰጠኝን እንቅልፍ እተኛለሁ። እሺ አገኘሽው አይደለ አቡዬ? እሺ አገኘሽው አይደለ? እሺ ይሄን ትምህርት ትቀበለዋለህ? እሺ አውራቅ ትንሽ አድርጌውና ቀጥይ። ስማ እሺ ስማ እሺ ስማ እሺ ስማ እሺ አንቺ ጋር የተከፈተ አለ መሰለኝ ያቡ። ጨቀጨቀኛል። ያቡን ቢያለሽ እንዴ? እሺ አውርዷታል። ወይኔ አወረድኳት። ያቡን ተሳስቼ። እሺ ምንድን ነው የሆነ ድምፅ ያለሽ?
የኔም አላወኩትም ስልኮቼ እንዳለ ተናርኩኝ። ከዛ ወደዚህ ሳመጣ ሌላ ቤትም ከፍቶብኝ ነበር መሰለኝ። እሺ ክፈችው። አንደኛ ቆሮንቶስ ምዕራፍ 15 ካን ሲነሳ የተነሳው የመጨረሻው አዳም ሆኖ አይደለም። አንደኛ ቆሮንቶስ ምዕራፍ 15 ሄዳችሁ ቁጥር 45 እና 47 ብታዩ የሚገርም ነገር ታገኛላችሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 እና 47 የተለያየ ነገር ነው የሚነግሩን። 45 ምንድን ነው የሚለን? የመጀመሪያው ሰው ማለት አዳም ማለት ነው ሕያው ነፍስ ሆነ ተብሎ ተጽፏል። ሁለተኛው ሰው ግን ሕይወትን የሚሰጥ መንፈስ ሆነ ብሎ ይለናል። ምን ማለት ነው? ኢየሱስ ክርስቶስ ሲሞት የሞተው የመጨረሻው አዳም ሆኖ ነው። ሲነሳ ግን ሁለተኛው ሰው ሆኖ ነው። ትንሽ ላሳያችሁ። ይሄንን ከኤደን ገነት ከዘፍጥረት ምዕራፍ 3 የሰው ልጅ ከወደቀበት አንስታችሁ እስከ ኢየሱስ ከሞተበት ድረስ የአንድ ሰው ታሪክ ያደርገዋል። ማ የሚባል አዳም። ስለዚህ ያኛውን የኤደን ገነቱን ማን ይለዋል? ፊተኛው አዳም ወይም የመጀመሪያው አዳም። የቀራኔውን ኢየሱስን ማን ይለዋል? የመጨረሻው አዳም። አዳም የት ጋ ጀመረ ይለናል ዘፍጥረት አይደል እንዴ? የት ጋ ጨረሰ? ቀራኔው ላይ መስቀል ላይ አለቀ። የስንት ሰው ታሪክ ነው የተዘጋው? አይሰማኝም። የአንድ ሰው ታሪክ ነው የተዘጋው። ማ የሚባል አዳም የሚባል የት ጀመረ? ዘፍጥረት ላይ። የት አለቀ? ቀራንዮ ላይ አለቀ። ተፈጸመ አለ ጌታ ኢየሱስ ክርስቶስ። ስንት ሰው ሞተ? የስንት ሰው ታሪክ ተዘጋ? ማ የሚባል አዳም ይባል። ልዩነታቸው ምንድን ነው? የመጀመሪያው አዳምና የመጨረሻው አዳም። አንደኛ ቆሮንቶስ ምዕራፍ 45 አንብቡት። የመጀመሪያው አዳምና የመጨረሻው አዳም ልዩነታቸው። ሲነሳ ግን ማ ብሎ ጠራው? ነው እኔ እየተናገርኩ ያለሁት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 እና 47 ነው። ሁለተኛው ሰው ነው። ሁለተኛው አዳም አይደለም። አዳም የሚባል አሁን የለም። አሁን እኮ እናንተ እያደረጋችሁ ያላችሁት አቶ ከሌ እዚህ ክፍለ ሀገር ልዩ ስሙ እንትን የሚባል እንትን ወረዳ እንትን አካባቢ ተወለዱ በ19 ምናምን። አሁን ደግሞ ከዛ በኋላ በ2019 ደግሞ አሜሪካን ሀገር ምናምነትን ከዚህ ዓለም በሞት ተለዩ ተብሎ ሲባል የዛ ሰው የታሪክ ምን ሆነ? አሁን እናንተ እኮ እያላችሁት ከዛ በኋላ እሺ እንትና የታሉ እያላችሁኝ ነው። ሰውየውማ ሞቱ። ፒሪየድ። ሰውየውማ ሞቱ። ፒሪየድ። ሰውየውማ ሞቱ። ፒሪየድ። አሁን ምን ይለናል? የመጀመሪያው አዳም የመጨረሻው አዳም ብሎ ከዘጋው በኋላ ሁለተኛው ሰው ግን ከሰማይ ሰማያዊ ነው ይለናል። የመጀመሪያው ሰው ከመሬት መሬታዊ ነው። ሁለተኛው ሰው ግን ከሰማይ ነው። ምን ማለት ነው? አሁን ኢየሱስ ክርስቶስ ሲነሳ ምን ሆኖ ነው የተነሳው? በሉልኝ። አይደለም። ሁለተኛው ሰው ሁለተኛው ሰው ሰማያዊ ነው። ግን ማን ሆኖ ነው የተነሳው? ምን ማለት ነው? ስንት የሰው ዘር ነው ያለው? መጽሐፍ ቅዱስ ቢነግረን ሁለት የሰው ዘር ነው ያለው። እኛ ሀገር ነው ዘር የበዛው እንጂ ሁለት የሰው ዘር ነው ያለው መጽሐፍ ቅዱሱ ላይ። አንደኛ የሰው ዘር የት የሚጀምር ነው? ዘፍጥረት ላይ የሚጀምረው የት ያለቀ ነው? ቀራንዮ ላይ ያለቀ ነው። አንድ የሰው ዘር አለቀ፣ በቃ እሱ። አሁን ኢየሱስ ክርስቶስ ከሙታን ሲነሳ ደግሞ ሁለተኛ ሌላ የሰው ዘር ምን አደረገ? ጀመረ። አሁን ኢየሱስ ክርስቶስ ከሙታን ሲነሳ ደግሞ ሁለተኛ ሌላ የሰው ዘር ምን አደረገ? ጀመረ። አሁን ኢየሱስ ክርስቶስ ከሙታን ሲነሳ ደግሞ ሁለተኛ ሌላ የሰው ዘር ምን አደረገ? ጀመረ። ግን መቆሚያ የለውም፣ ዘላለማዊ ነው። አሜን። ስለዚህ መጠየቅ ያለባችሁ የትኛው ዘር ነኝ በሉ እንጂ ይሄንን ኮተት ምናምን ወደዛ ጣሉት።
ሁለት የሰው ዘር ነው ያለው። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች ከላይ ባስቀመጥኩላችሁ በቃ ያብዬ ቴንኪዩ። እሺ ሰምተኸዋል? አዎ ሰምቻለሁ። እሺ እንግዲህ እንደ ታሪክ መምህርነት ስንት የሰው ዘር አለ ብለህ ነው የምታስተምረው? ስንት የሰው ዘር አለ? አንድ ነው። ሰውዬው አሁን ለምሳሌ ሁለት የሰው ዘር አለ ብሏል። አይ አንተ እንደዛ እኮ እሱ ለማለት የፈለገው ምንድነው? የመጀመሪያው አዳም ኃጢአትን ያመጣው ስጋ የለበሰው አዳም ቀርቶ ሁለተኛው፣ ምክንያቱም እዚህ ምን ይላል? ነገር ግን አስቀድሞ ፍጥረታዊን ቀጥሎ መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም። እንደውም ከፍሎ ፊተኛው መጽሐፉን እንግለጣው ይዤዋለሁ። እሺ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ይላል። ይህንን ነው ያብራራው። ምንድን ነው ታዲያ? ኦኬ እሺ አሁን ሲያሳየኝ የሰው ዘር ስንት ነው ብሏል? ያሬድ አሁን የሰው ዘር ለማለት እኮ የሰው ዘር ሁለት አይነት የሰው ዘር አለ ለማለት እኮ አይደለም። እሺ አሁን ለምሳሌ ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው አይደለ? አይደለ? ከኃጢአት በስተቀር ነው አይደለ መጽሐፉ የሚለው? ከማምላክ ወላዲተ አምላክ ስጋን እንደነሳ ታምናለህ አይደለ? የሰው ዘር ነው አይደለ? አይደለ? እሺ ስለዚህ አሁን ሌላ ሁለተኛውን ዘር አሳየኝ። ሰው አንድ ዘር ነው ያለው። በነገራችን ላይ ሰው ይኸውልህ አሁን ሰው አንድ ዘር ነው ያለው፣ ግን የመጀመሪያው ሰው በኃጢአት ምክንያት እንዲሞት ሆኗል። ከአዳም የመጣው ስጋ የለበሰው አዳም የመጀመሪያው ሰው ሞተና ሰው ሁለት ዘር ነው ማለት በራሱ በነገራችን ላይ በጣም ከባድ ትምህርት ነው። አሳየኝ እስኪ ከመጽሐፍ ቅዱስ ላይ። አሁን ለምሳሌ አንተ ማለት ነው አንተ አሁን ኦርቶዶክሳዊ ነው ከዘላለም ሞት ወደ ዘላለም ሕይወት በእምነትና ምስጢራትን በመፈጸም ይገባል የእግዚአብሔር ልጅ ይሆናል ብዬ እኔም ማምነው። ግን በተለምዶ በፕሮቴስታንት አንድ ነገር አለ አይደለ? ይሄ አሁን ዶክተር እሸቱ የሚባል እዚህ ጋር ቆምከው አለ አይደለ? ከዘላለም ሞት ወደ ዘላለም ሕይወት ማለት ለተሻገርኩ የምትለው ፊዚካሊ የምትቀይረው ነገር አለ። ፊዚካሊ ሰውነት ላይ የምትቀይረው ነገር አለ። ፊዚካሊ የሚል እኮ የለውም። ይሄ ሰውየው እኮ ሁለት አይነት የሰው ዘር አለ ነው እያለ ያለው። ይኸውልህ አስቀድሞ የነበረው ፊተኛው ሰው አዳም ይላል መጽሐፍ ቅዱስ ራሱ። ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። እግዚአብሔር እስትንፋስን እፍ ባለበት ጊዜ ሕያው ነፍስ ሆኗል። ነገር ግን ያ አዳም በገነት እንዲኖር ተብሎለት ሳለ እሱ ግን በኃጢአት ወድቆ በምድር ላይ ሲኖር ቆየ። ኋለኛው አዳም ኢየሱስ ክርስቶስ ደግሞ ሰው ሆኖ መጥቶ ያንን የወደቀውን የሰው ዘር ወደማይበሰብስ ወደማይጠፋ ዘላለማዊ ሕይወት የሚሰጥ ሆኖ መጣ ነው እንጂ ቆይ ላምብብል። በነገራችን ላይ ይሄ ቦታ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው ሕይወት ሰጪ መሆኑን ልክ መንፈስ ቅዱስም ሕይወት ሰጪ እንደሚባለው በደንብ ስማ። ይሄን ነው የሚናገረው እንጂ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከማምላክ ወላዲተ አምላክ ፍጹም ሰው ፍጹም አምላክ ብለን ነው እኛ በተዋህዶ አንነጥልም ብለን ነው የምናምነውም የምንማረውም። ይኸውልህ በደንብ ስማ፣ ቃሉ አንተ እንደምትለው ስላይደለ እንዲሁ ደግሞ ይላል። ይኸው እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል።
ኋለኛው አዳም ሲል ኢየሱስ ማለት ነው። እሺ አሁን ምንድነው ከተባለ ሌላ ዘር ነው አይደለም ያለው። እሱ ሕይወት ሰጪ ነው እግዚአብሔር ነው የሚለው። ያው ማንበብ ትችላለህ። እኔ ደግሞ ያሬድ ለማለት የፈለገው እንዴ ቆይ አሁን ቆይ አንተ እንደ ታሪክ ምሁርነት ሁለት የሰው ዘር አለ የሚል አሳየኝ። ይኸውልህ አዳምጠኝ። ያሬድም ለማለት የፈለገው የሰው ልጅ ከውድቀት በፊትና ከውድቀት በኋላ ከክርስቶስ ኢየሱስ በኋላና ከክርስቶስ ኢየሱስ በፊት ያለውን ሁለት አይነት ሰው ለማሳየት ነው እንጂ ሁለት ዘር አለው አይደለም። ይሄ ግልጽ ነው። በቃ አንዴ ሚዩት አድርግልኝ። እሺ አንዴ እንስማ። ክፈች። ለምን መሰለህ እንዴ ለምን እንዋሻለን? ሁለት የሰው ዘር አለ ነው እያለ ያለው። ሁለት የሰው ዘር አለ እያለ ነው። እንግዲህ አንተ እንደ አባባል እንደ አረዳድህ እኔ አይደለሁም እኮ ያለው። ባይደዌ እኮ የሚቃወመው ራሱ እኔ ብቻ ሳልሆን ፕሮቴስታንት የነበረ ሰው የሆነ ሰው ነው እየተቃወመ ያለው። ስማው፣ ቆይ እንደገና ስማው። እንዴ እኮ በነገራችን ላይ አጋንንታዊ ትምህርት እኮ ነው። እንደ ሰው አላደገማ። ቆይ አንድ ጥያቄ ልጠይቅህ። አንድ ጥያቄ መጽሐፍ ቅዱስን አውጣው ነው። ለዚህ ነው እኮ አልተጻፈም ስለምትሉ እኮ ነው አታውቁትም የምንለው። እስኪ የዮሐንስ ወንጌል ምዕራፍ 21 አውጣልኝ። እሺ አወጣሁት። እሺ ምዕራፍ 20 ቁጥር 30 መጀመሪያ አንብብልኝ። አልተጻፈም ስላልከኝ ማለት ነው። 30 ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። በቃ ቀጥል እንደገና 21 ቁጥር 25 ወይ ጠፋ። ምዕራፍ 21 ነው። ምዕራፍ 21 ቁጥር 25 ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ፣ ሁሉ እያንዳንዱ ቢጻፍ ለተጻፉት መጽሐፍ ዓለም ራሱ ባልበቃቸውም ይመስለኛል አለ። በጣም የሚገርመው ነገር አንተ የመጽሐፍ ጸሐፊ ነኝ እያልክ ጌታችንና መድኃኒታችን ኢየሱስ ክርስቶስ አልተጻፈም። ይሄው በቅዱስ ትውፊት እኮ የተቀመጠ አያሌ ነገር ተጽፏል። በነገራችን ላይ ተአምረ ማርያም፣ ተአምረ ኢየሱስ የሚባለው አሁን አንተ ባነሳው ጥቅስ ራሱ ልጠይቅህ። እሺ ኢየሱስ ያደረገው ብዙ ሌላ ነገር ደግሞ አለ፣ ሁሉ በእያንዳንዱ ቢጻፍ ይላል። ያ ማለት አልተጻፈም ማለት ነው። ቢጻፍ ኖሮ ግን የዓለም መጽሐፍ ራሱ ባልበቃው ነበረ፣ ግን አልተጻፈም። አንተ ከየት ተጻፈ የሚለው የ66ቱ መጽሐፍ ቅዱስ ነው እንዴ? ከየት ቦታ ነው አንተ ተጻፈ ብለህ ብታመጣው? በቅዱስ ትውፊት ነው። አንተ ታሪክ መምህር ነህ። በቅዱስ ትውፊት አንተ ያነሳው ጥቅስ ራሱ አልተጻፈም ይላል እኮ። ይኸውልህ በደንብ ስማ። ኢየሱስ ያደረገው ብዙ ሌላ ነገር፣ በደንብ ስማ፣ ሌላ ነገር ደግሞ አለ። ሁሉ በእያንዳንዱ ቢጻፍ አየህ፣ አልተጻፈም እንጂ ቢጻፍ ለተጻፉት መጽሐፍት ዓለም ራሱ ባልበቃቸው ይመስለኛል አለ እኮ። ልክ ነው። ስማኛ፣ ይህ ማለት የዮሐንስ ወንጌል ምዕራፍ 1 እስከ 21 ማለት ነው። ከ1 እስከ 21 ያለውን ነው እያለ ያለው። እሺ እዚሁ ምዕራፍ 20 ላይ ደግሞ ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ አደረገ። በዚህ መጽሐፍ ከ1 እስከ 21 በጻፈው ዮሐንስ ያልተጻፈ ሌላ ብዙ ነገር። ስለዚህ አሁን ያልተጻፈ ማለት ያልተጻፈ ማለት
ይሄንን መጽሐፍ ቅዱስ በዚህ መጽሐፍ ቅዱስ ብቻ እኮ የሚል እኮ ነው። በነገራችን ላይ ትምህርት የለም ባይደው አታወጣልኝም። እንደገና በደንብ አንብቡ። ያም ሆነ ይህ አሁን እኮ ጴንጤ ይኸውላችሁ፣ ጴንጤ ምንድን ነው መሰላችሁ? በስልጣኑ ሲሳስብ። ቆይ አንተ አንድ ጥያቄ ልጠይቅህ። መጽሐፍ ቅዱስ በጨረር ላይ ተንጠለጠለ፣ ኢትዮጵያ መጥቶ ነበረ። ቆይ ግን አንድ ጥያቄ ልጠይቅህ። ቆይ አትናደድ፣ እኔ አትናደድ። ቆይ አንድ ጥያቄ ልጠይቅህ። ቆይ ጌታችንና መድኃኒታችን ኢየሱስ ክርስቶስ አምላክ መሆኑ ትጠራጠራለህ ወይ ብራዘር? ለምን እጠራጠራለሁ? በጨረር ላይ ሄደ ኦምኒ ፕሬዘንት መሆኑ ትጠራጠራለህ እንዴ? ሕፃን ሆኖ እንደ ሕፃን ነው እንጂ ያደገው ሰው ሆኖ አይደለ እንዴ የመጣው? ሰው ሆኖ ከመጣ እንደ ሕፃን ያደገው። በጨረር ላይ ሄደ መጽሐፍ ቅዱስ ምን ይከለክለዋል? ቆይ አየህ እኮ ተአምር ነው አይደለ? ተአምር ነው አይደለ? ይሄው ተአምር ነው አይደለ የሚለው። ለምሳሌ አንድ ጥያቄ ልጠይቅህ። ቆይ አንድ ጥያቄ ልጠይቅህ። ቆይ አንድ ጥያቄ ቆይ ረጋ በል። ለምሳሌ ተአምር ነው አይደለ? ለምሳሌ ባህር ወደ ደም ተቀይሯል መጽሐፍ ቅዱስ ላይ። ምንድን ነው ምኑ? ባህር ወይም ወንዝ ወደ ደም የተቀየረበት ምንድን ነው? ተአምር ነው። ተአምር ከአእምሮ በላይ ነው አይደለ? ከአእምሮ በላይ ነው አይደለ? ለተአምረኛው ጌታ ምን ይሳነዋል? ምንም አይሳነው። ፕሮቴስታንቲዝም ተጠራጣሪ ነው ብለን የምንናገረው መጽሐፍ ቅዱስ ላይ አልተጻፈም። ቆይ ልነግርህ ነው። እስኪ አንድ ነገር እኮ እየጠየቁ እኮ ነው። መጽሐፍ ቆይ ስማኝ እስኪ። ለምሳሌ መጽሐፍ ቅዱስ መቼ ነው ቤተክርስቲያን ነው የምትቀድመው? መጽሐፍ ቅዱስ ነው የሚቀድመው? ቢኒያም ዝም ብለህ አታምታታ። ይኸውልህ መቼም ይሁን አንድ ነገር ልንገርህ። መጽሐፍ ቅዱስ ማወቅ መጽሐፍ ቅዱስ ለአገልግሎት እስከገባበት ጊዜ ድረስ ያለውን የጌታ ኢየሱስ ክርስቶስን ታሪክ የተወሰነ ነገር ነው የሚነግረን። በቃ ያ ደግሞ የተወሰነ ነገር ይነግረናል ማለት ያ ብቻ ነው ማለት ነው እያልክ ነው? ይኸው አመጣሁልህ በአንድ አይደለም። አውተንቲኬትድ ያልሆነ ዝም ብለህ ተረት አምጥተህ ይሄ ነበር ብትል። ቆይ ስማኝ። አንድ ጥያቄ ልጠይቅህ። ለምሳሌ እንትኖች ምንድነው ስማቸው? ቡዲስቶች ለምሳሌ ኢየሱስ ክርስቶስ አገልግሎት እስከጀመረበት ጊዜ ድረስ በህንድ የሂማሊያ ተራራዎች ውስጥ በተመስጦ ነበረ፣ እዛ ይማር ነበረ፣ ይሰለጥን ነበረ ይላል። አንተ ደግሞ አይ እዚህ ኢትዮጵያ ነበረ ትላለህ። የማንን እንቀበል? ቆይ ስማኝ። አሁን ስማኝ፣ ዘመኑን ማየት ነው በነገራችን። የማንን እንቀበል? ቆይ ስማኝ። አሁን አንተ የታሪክ ሰው ነህ አይደል? እነሱም ልክ ናቸው። የታሪክ ሰው ነህ አይደል? ለምሳሌ የታሪክ ሰው ነኝ ብለሃል አይደል? እሺ ኢትዮጵያ እስከምን ድረስ ነበረች? ኢትዮጵያ ተብላ በታሪክ የምትታወቀው እስከምን ድረስ ነው? እሱ እስከምንም ትታወቅ፣ ግን እነሱ ልክ ናቸው። ታሪክ አይደል? ምንም ነገርኩ። ፍቅር ሲዝምም መሐመድም ቡዲዝምም ሂንዱዝምም የቅዠት ታሪክና የቅዠት ሀሳብ እንደያዘ ነው የምናወራው። ኢንክሉድ ሉተር ጭምር ማለት ነው። ሉተር ጭምር የቅዠት ሰው ሰራሽ እምነት መሆኑን ነው የምናውቀው። ስለዚህ አሁን አጭር ጥያቄ ነው የምጠይቀህ። የኢትዮጵያ ድንበር እስከምን ድረስ ነበረ? የታሪክ ሰው ነኝ ስላልክ ማለት ነው። ሂስትሪ ሳስተምር የነበርኩት ብለህ ማለት ነው። አሁን የፈለገበት ቢሆን አሁን ሰፊ ነው፣ ከዛ በኋላ እዛ ደርሷል ምናምን ልትለኝ ነው። ቆይ ጌታ ስማኝ፣ ጌታ አይችልም? ኢትዮጵያ ጌታ መኖር አይችልም? ለምን እንደማታዳምጥ እኮ ነው የማይገባው። አይችልም ወይ? ጣና ቂርቆስ የሚል ግልጽ ብሎ የተጻፈ አለ አይደለ? ቆይ ስማኛ፣ ምን ችግር አለ? መምጣት አይችልም እንዴ? ይችላል። ተአምር እኮ ነው። ተአምር ነው። ተአምር ይኸውልህ፣ አንድ ነገር ልንገርህ። ይኸውልህ አንተ አሁን ስለምትጠራጠር ነው እንጂ ተጠራጣሪ ስለሆንክ ነው እንጂ እኔ ተአምርን እንዴት ለምሳሌ
ብትጎበኝ እኮ አሁን ችግሩ ምንድነው መሰላችሁ? የኢትዮጵያ ምሁራን የሚባሉት የታሪክ ሰዎች ቅድም ለታዬ እንደተናገርኩ የሆነ ወረቀት ያነባሉ፣ አያውቁም። ለምሳሌ እኔ ግብፅን አየው፣ ጣሊያንን አየው፣ እስራኤልን አየው። ማለት ተአምርን እንደ ተአምር መቀበል አለብህ። እሺ አይችልም ካልክ እኮ አንተ ተጠራጣሪ ነህ ነው እኔ እያልኩ ያለሁት። ከዛ በተረፈ ይሄው ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ቢጻፍ አልተጻፈም እንጂ ሌላ ቦታ ላይ ደግሞ ቢጻፍ አለ አይደለ? ቆይ ኢየሱስ ያደረገው ብዙ ሌላ ነገር ደግሞ አለ። ስለዚህ የለም እኮ አላለም አለ። ሁሉ በእያንዳንዱ ቢጻፍ ሁሉ ደግሞ ቆይ ስማኝ፣ ኢየሱስ ያደረገው ሌላ ብዙ ነገር ደግሞ አለ። ከዛ በኋላ ቆይ ስማኝ፣ ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍ ዓለም ራሱ ቢጻፍ ባልበቃቸው ይመስለኛል። እውነቱን ነው። ቆይ ስማኛ፣ ይኸው ሁለት ፌዝ አትሰማም እንደ ይኸውልህ ኢየሱስ ያደረገው ብዙ ሌላ ነገር ደግሞ አለ። ከዛ ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍ ዓለም ራሱ ባልበቃቸው ይመስለኛል አለ ሲዘጋው። እዚህ ጋር ደግሞ ኢየሱስ በዚህ መጽሐፍ ያልተጻፈ ማለት በሌላ መጽሐፍ አልተጻፈ ማለት ነው። ይሄው በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። በዮሐንስ በማን ፊት ዮሐንስ እኮ በማን ፊት ያደረገው? ቆይ አትሂድ፣ የትም አትሂድ። በደቀ መዛሙርቱ በቃ እንጂ በኢትዮጵያ ምድር አላለም። አዳምጠኝ፣ አታምታታ። የታሪክ ሰው ነኝ እያለ አዳምጠኝ። አንተ ብቻ አዳምጠህ ራስህን አትስማ። አዳምጠኝ። እኔ በደቀ መዛሙርቱ ፊት አለ ጌታ ኢየሱስ ክርስቶስ በዮሐንስ እጅ ከተጠመቀ በኋላ ነው ደቀ መዛሙርቱን የመረጠው አይደለ? በቃ አገልግሎት ሲጀምር ማለት ነው። ስለዚህ በደቀ መዛሙርቱ ፊት በርካታ እንትን አድርጓል፣ ምልክትንና ተአምራትን አድርጓል። ዮሐንስ የዘገባቸው ግን እነ ማቴዎስና እነ ሉቃስ ያልዘገቡት፣ እነሱ የዘገቡት እሱ ደግሞ ያልዘገቡ በርካታ ተአምራት አሉ። ያልተመዘገቡም ሊኖሩ ይችላሉ። መቼ? በደቀ መዛሙርቱ ፊት እንጂ ሕፃን ሆኖ በልጅነቱ ተአምር ሰርቷል የሚል የለም እዚህ ላይ። እሺ በደንብ ስማ። ራስህ ባመጣኸው ማለት ነው። ወይ ስማኛ፣ ታምረ ማርያምን አንብበህ ታውቃለህ? አዎ። ታምረ ኢየሱስን አንብበህ ታውቃለህ? አዎ። እሺ፣ ታምረ ኢየሱስ ላይ ታምር ነው አይደለ? አዎ። ታምር እግዚአብሔር አይችልም? ይችላል፣ ግን ውሸት ነው። ቆይ ስማኝ፣ ቆይ እስኪ ከታምር በላይ ታምር። ጌታ ሲጸነስ ደቀ መዛሙርቶቹ ነበሩ አልነበሩ? ከታምር በላይ ታምር ላሳየ። ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ የተናገረው ማን ነበረ? ኢሳያስ። ከዛ በፊት ድንግል ጸንሳ የወለደች አለች? የለችም። ከታምር በላይ ታምር አይደለም? በጣም መቅደሳችን ውስጥ ምን እንደምናስቀምጥ ታውቃለህ? እኔ እሱ አይመለከተኝም ስለአንተ መቅደስ። በጣም ጥሩ። ስለዚህ አየህ ታምር። ከዛ በኋላ ታምረ ኢየሱስ ታምረ ማርያምን ብታጠና ብትሰማ ራሱ ለህይወት በመሰረቱ አምላክ ሰው ሆነ፣ ሰው አምላክ ሆነ የሚባለው እውነት በአግባቡ ብታጠና ምንም ኮንትራዲክት አያደርግ፣ ምንም አይጻረርም። ተረዳኸኝ? ባይደው ኢትዮጵያ አይደለችም የጻፈችው በነገራችን ላይ ማለት ነው። ታሪኩን ለታሪኩ ባለቤቶች ከዛ በኋላ እኛ ጋር ደረሰ። እኛ ደግሞ አየህ ስለ ጌታ ምንም ጥርጥር የለንም፣ ተጠራጣሪ አማኞች አይደለንም። ስለዚህ አሁን ታምረ ማርያም ስሰማ እንዴት ፕራውድ ተሰምቶኝ እንደምሰማ ልነግርህ አልችልም። እንኳን ማምላክ ወላዲተ አምላክ እንኳን ጌታችንና መድኃኒታችን ኢየሱስ ክርስቶስ የግብፅ አስማተኞች ተአምር ሲሰሩ ታያለህ።
እንደገና አሮንና ሙሴ ተአምር ሲሰሩ ታያለ። ለአእምሮ የሚከብድ አለት ውሃ ሲያፈልቅ ታያለ። ኤልያስ በእሳት ሰረገላ ሲወሰድ ታያለ። በኩር ሲገደል ታያለ። ቀይ ባህር ሲከፈል ታያለ። ቀይ ባህርን እኮ ሾፈ ቢሆን ኖሮ ይህ እንዴት ይቻላል ነው አንተ የምትለው ማለት ነው። እኔ ግን ለሚያምን ሁሉ ይቻለዋል ነው የምለው። አሁን የቅርብ ቀን የግብፅን ታሪክ መስማት ትችላለህ። ተራራው ሲነደል ታያለ። ተአምር ልንገርና ሰይጣንም ይችላል መስራት። እንኳንም አምላክ ወላዲተ አምላክ እንኳን ሐዋርያቱ እንኳን በስሙ የተጠሩ ቅዱሳን ተአምር ዲያብሎስም ተአምር የግብፅ አስማተኞችም ሰርተዋል። ለዚህ ነው ሚሞሪ መቀየር አለባችሁ የምናገረው። ለዚህ ነው ሰፋ ያለ አሳሰብ ሊኖራችሁ ይገባል የምለው ማለት ነው። ተአምር እዚህ ላይ ስላልተጻፈ ብትል ለምሳሌ ብሉይ ኪዳንን አንብብ። ብሉይ ኪዳን ላይ ከ30 እና ከ40 በላይ ላነሳል ይችላሉ። ይህ መጽሐፍ በገሌ ታሪክ መጽሐፍ ተጽፎ የለምን ይላል። ይህ እንትን በገሌ መጽሐፍ ተጽፎ የለምን፣ በገሌ መጽሐፍ ተጽፎ የለምን እያለ ነው መጽሐፉ የሚያወራው ማለት ነው። ስለዚህ ቆይ ስማኝ፣ ከመጽሐፍ ቅዱስ ውጭ ያሉ መጽሐፍቶች እንዳሉ መጽሐፍት ያስረዳናል በነገራችን ላይ። ከዛ በተረፈ መጽሐፍ ቅዱስ እንዴት ከነናይዝድ ተደርጎ እጃችን ላይ እንደገባ እነማን እንዳስገቡ አሁን ትላንትና የመጣ ሰው አይደለም ያስገባው በነገራችን ላይ። ስለዚህ ተአምረ ማርያም ትላንትና የተጻፈ አይደለም። ተአምረ ኢየሱስ ትላንትና የተጻፈ አይደለም። መቼ የሚጻፍ ቢኒያም መቼ የሚጻፍ ቆይ ስማኝ እኔ አሁን እያልኩ ያለው ብትደረድር ምንም እንደው ሰማይ ዝቅ ምድር አይችልም እኮ እያልከው ነው። በነገራችን ላይ አይችልም እያልከው እኮ ነው። አንተ ነህ ያልከው። ቆይ ስማኝ አንተ ነህ ይችላል ካልክ በመጀመሪያ ይኸውልህ በቃ ይችላል ካልክ እግዚአብሔር መከራከር የለብህም። ተአምር ሚራክል አሁን ለምሳሌ እውነት ለመናገር እንደ ጴንጤ የጀዘበ የተአምር ሰው አለ፣ የውሸት ተአምር። ለዛው ቡክ ይዛችሁ ኑ ቡክ ይዛችሁና ኑና 100 ቢሊየን ይመለከታል እንጂ እሱ ለሚመለከተው ይሄ የውሸት ተአምር ስለሆነ ነው። ለሚመለከተው ስጥ እሱን ስማኝ ለባለቤቱ ስጥ። ለምሳሌ በማገባኝ ነገር ጴንጤ በነገራችን ላይ ላሳይ ይችላለሁ። ይሄ ሰውዬ እኮ ከየት የሚያመጣው እንዳይመስል አብይ አህመድ ያደረገው ነው። ጥሩ የሚያደርገው ላሳይ ይችላለሁ በመረጃ እማቀው ነገር የለም። ጥሩ የሚያደርገውን ነው። ቡክ ይዞ ቸርች የሚሄድ እኔ ምን አገባኝ? ለሐሰተኛ ተአምር ይሂድ፣ አይመለከተኝም። ስለዚህ አሁን ስለ ጌታ ቃል ደግሞ ይችላል ካልክ ለምን ትቃወማለህ? ፈረድብኝ በራሴ ጉዳይ ነው እንጂ እገሌ ቡክ ይዞ ሄደ። እሺ አሁን ደቂቃ ልስጥህ። ይዞ ሄደ። ቆይ እሺ፣ ስለ ተአምር ያለህን ይዞ ሄደ አይመለከተኝም። ቆይ እሺ፣ ደቂቃ ልሰጥህ ነው። እሺ ስለ ተአምር ያለህን ተአምር ማለት ምን ማለት ነው? ተአምር በተአምር አድራጊውና በተአምር ተመልካቹ እንዲሁም ደግሞ በተአምር ሰሪው ከምንጩ እስከ ተቀባዩ እስኪው በ3 ደቂቃ አስረዳን። ይኸው እድል ሰጠው። እሺ ታሪክ አዋቂ ነኝ ስላልክ ማለት ነው። ምንድነው ማስረዳ? አንተ እኮ ስትናገረው ቆየህ አይደለ እንዴ? በቃ እኔ አሁን ዋናው ነገር ምንም ብትል ታምረ ማርያም ታምረ ገለመሌ ምናምን የተባለው ላይ ይሄ ሌሎቹም ታምራት ማለት ነው። 7 ጊዜ ተፈጨ ጊዮርጊስ 7 ጊዜ ተወቀጠ የሚለው ሁሉ ተረት አልቀበልም። ቆይ አንድ ጥያቄ ልጠይቅ። ስለ ሰማዕቱ ቅዱስ ጊዮርጊስ ደግሞ መጣክ እንዴ? ዓለም እኮ ቆይሽ አሁን ደቂቃ ሰጠው አውራሽ ቀጥለሽ በ3 ደቂቃ ውስጥ አውራ ደስ ያለ አልቀበልም። ምክንያቱም ይሄ ተረት ነው፣ ውሸት ነው። እንትና 100 ዓመት በጭንቅላቱ ተዘቅዝቆ ለመነ ምናምን የምትለው በሙሉ ውሸት ነው። መጽሐፍ ቅዱስ ላይ አልተጻፈም። አየህ ጊዮርጊስን 7 ጊዜ ሲባል 7 ጊዜ ተፈጨ፣ እንደገና ተነሳ፣ እንደገና ደቀቁት፣ እንደገና ተነሳ ሲባል ኢየሱስ ክርስቶስ በቀራኒዮ መስቀል ላይ ሞቶ ተነሳ ሲባል ይህ ምን ይደንቃል? ጊዮርጊስ 7 ጊዜ ተነስቶ የለም እንዲህ ይላል ማለት ነው። ይሄ
አጋንንት የደረደረው የእንቅፋት ድንጋይ ነው፣ ሰዎች ወደ ክርስቶስ ኢየሱስ እንዳያዩ። ኢየሱስ አንዴ ነው ሞቶ የተነሳው። እንትና ግን ማነው ደሶኮልድ ጊዮርጊስ ግን መሞት ብቻ አይደለም፣ እንደ ወፍጮ ተፈጭቶ እንትኑ አጥንቱና ስጋው ተበትኖ እንደገና ግጥምጥምጥም ብሎ 7 ጊዜ ነው የተነሳው። ስለዚህ እሱ ከክርስቶስ ኢየሱስ በለጠ ማለት ነው። ስለዚህ ይህን እንደዚህ አይነት የጅል ተረት ይዘህ አንተ በጣም ነው የምታሳዝነው። በጣም ይህንን አምነ አሁን አንተ ስንት ክርስቶስን ያገለገልክ ሰው ዛሬ ይህን የአሮጊት ተረት ይዘህ እንደው ለዚህ ተረት ስትከራከር በጣም ነው የምትገርመኝ። በጣም ነው የማዝንልህ። ይሄ ከታች የሚሳደበው መሀይሙላ ይሄ የአሮጊት ተረት ያሰከረው ህዝብ ሁላ ነው እዚህ የተሰበሰበው። ደደብ ብቻ ነው የተሰበሰበው። ይሄ ደግሞ ይፈረዳል። በዚች በምትናገሯትም በምትሳደቧትም አንተም በምታወራው የምንፍቅና ይፈረድብሃል። ታውቀዋለህ፣ ልብህ ያውቀዋል። ለምን እዛ ውስጥ እንደገባህ አንተ ታውቀዋለህ፣ ግን ልብህ ያውቀዋል። የእግዚአብሔርን ክብር ያየህ ሰው ነህ አንተ። አሁን አንተ ዛሬ በጭቃ ወፍ አድበል ብሎ አበረረ፣ በጨረር ላይ ብር አለ፣ እንጨት በገመድ አስሮ በደመና ያመጣል ምናምን የሚባል ተረት እዚህ ሱዳን ነበረ፣ ቂርቆስ ነበረ። ገዳም እንኳን መቼ እንደመጣ ታሪካችሁ ላይ ተጽፏል። ግን ኢየሱስ ቂርቆስን ጣና ቂርቆስን ደቂቃ ሞልቷል። እሺ ደቂቃ ሚዩት አድርግና ደግሞ አሁን ደግሞ እኔ ላውራ። ይሄው እኔም ለራሴ 3 ደቂቃ ይሰጥቻለሁ። እና በነገራችን ላይ ያው ከኢትዮጵያ ምሁራን ይሄን ነው የምታገኙት። በነገራችን ላይ ማለት ነው ማለት ደፈክ እንዳትከፍትብኝ እኔ በትዕግስት እጄን አጣምሬ ሰምቻለሁ። ከኢትዮጵያ ምሁራን ተብዬዎች የምታገኙት ይሄን ነው። በነገራችን ላይ ያው መሀይምነት ከባድ ነው። አሁን ቅድም ስንጀምር የደረደራቸው መጽሐፍ አሉት። የደረደራቸው መጽሐፍ ግን ከንቱ ናቸው። በነገራችን ላይ ማለት ነው ላይክ መሀይም አይደለሁም እኔ። ቆይ መሀይምነትን እኮ ላሳይ ነው። አሁን አትክፈት እንጂ መሀይም ብላ አትግባብኝ። እሺ በጨዋ እሺ። አሁንም ደቂቃ ልጨምርልህ እንድትቀጥል እንደሚውት አድርግና ስማ እንጂ ተከበር። መሀይም አትበለኛ። እሺ መሀይም እኮ ማለት እኮ ያልተማረ እኮ ማለት ነው። በነገራችን ላይ አንተ ነህ አልተማርክም። አንተ አልተማርክም። ስለዚህ አሁን ምንድን ነው ለምሳሌ ስለ ሰማዕቱ ቅዱስ ጊዮርጊስ ቆይ እባክህን አንብቦ ያልተረዳ ሰው መሀይም ነው። በነገራችን ላይ መሀይም ካልኩ ማለት ነው። ስለዚህ ችግር የለውም። አንተም ቀጥለ በኋላ መሀይም በላይ ምንም ችግር የለውም። ምን ያልቀየምም ግን በደቂቃዬ ትግባ። በቃ በደቂቃዬ ትግባ። አንተ እንደፈለክ ያቀረሸከውን እስኪ እኔ ላስተካክል ረጋ ብለህ አሁን በደቂቃዬ እንዳገባ ደቂቃዬን አስተካክላለሁ። እሺ ወረደ። እና ምንድነው መሰላችሁ አሁን ለምሳሌ ይሄ ሰው ስለ ሰማዕቱ ቅዱስ ጊዮርጊስ የመናገር ሞራል አለው። አሁን ይሄ ሰውዬ እውነት ለመናገር ታሪክ ቢያቅ የተማረ ቢሆን ስለ ሰማዕቱ ቅዱስ ጊዮርጊስ እኮ ዓለም የጻፈው ነው። ባይደዌ ሚዩት አድርጉልኝ። ዓለም እኮ የጻፈው እኮ ነው። ቢያንስ አንብቦ ቢሆን ኖሮ አሁን ለምሳሌ የጌታው ቃል እናትን የህይወት ታሪኳን ጻፈ። የህይወት ታሪኳን ጽፌያለሁ አለ። የህይወት ታሪኳን ጽፌ ይኸውልህ አላየከውም ምናምን አለኝ። የሆነ ሴትዮም ማለት ነው እኔ አላውቃትም። የእሷን የጌታው ቃል እናትን ታሪክ አምኖ ተቀብሎ የሰማዕቱ ቅዱስ ጊዮርጊስን እግዚአብሔር አይችልም?